ታዋቂው የማህፀን ሐኪም ፌሪት ካምሲ ትላንት ምሽት በመኖሪያ ቤቱ ሞቶ ተገኝቷል። ሳድረቲን ተነስ። ሳድረቲን ሳድረቲን እንዴት ነው እንቅልፍ የሚወስድ? ተነስ እንጂ ተነስ። ደግሞ በዚህ ጠዋት ምን ተፈጥሮ ነው? ሳድረቲን ፖሊሶቹ ሐኪሙን አገኙት እና ልጅቷን በቁጥጥር ስር አዋሏት። እሺ ጥሩ፣ አሁን ሁሉም ነገር አልቋል። ወደ እንቅልፍሽ ተመለሺ። ሳድረቲን አሳንሱር ውስጥ የነበረችው ልጅ አይታናለች እኮ። ሄዳ የሆነ ነገር ትላቸው ይሆን እንዴ? ሶንጎል ምን እናድርግ? እሺ እሷንም እንግደላት? ይበቃል ሳድረቲን፣ እኛ ነፍሰ ገዳዮች ነን አይደለንም? ምን እሺ ልጆች፣ ሁላችሁም ደብዳቤ እንድትጽፉ ፈልጋለሁ። ማለት የፈለጋችሁትን ነገር ለምትፈልጉት ሰው ጻፉ። እሺ ሰላም፣ አዲስ ነው መሰለኝ። አዎን እንደዛ ነገር። ሱሰኛም ነኝ። ያው እንግዲህ ባወራበት ይሻለኛል ብዬ አስቤ ነው እዚህ የመጣሁት። እሺ ቀጥል፣ እያዳመጥንህ ነው። እሺ በጣም ጥሩ። ሰላም ሁላችሁም። ሰላም። ስምህ ማን ነው? ስሜ ፖይራስ ካሪያል ይባላል። 30ዎቹ ዕድሜዎች ውስጥ እገኛለሁ። ከኢስታንቡል መጥቼ ነው ማናገራችሁ። አንድ ወንድ ልጅ አለኝ፣ ነገር ግን ትዳር የለኝም። መቼ ነው የጀመርከው? ከትንሽ ወራት በፊት። እጽ ነው ወይስ የመጠጥ ሱስ ነው? የእኔ ከሱም እጅግ በጣም የባሰ ነው። በደም ስርህ ነው የምትወስደው? አይ በልቤ ነው። ምን አይነት ስራ ነው የምትሰሩት? ስራችሁ ምንም አልገባኝም። ለምንድን ነው መጀመሪያ መኪና ውስጥ ያሉትን ሰዎች ያላጣራችሁት? አንተ እንዴት ነህ? ያው በእርግጥ ትንሽ ያማል፣ ግን ቢሆንም ያልፋል። ባባ ደጋረገ እጁ ይባረክል ነበር፣ ግን በሌላ መንገድ ታዩብኛላችሁ። ፈጣሪ ይመስገን በሰላም ተወጥተነዋል። እንደምታውቁት መጀመሪያ ላይ ከየት መጣ ሳይባል እኔን አተረፈኝ። ከዛ እናንተንም ከሳብሪ ያዳናችሁ። እሱም ይሁን በጣም ጥሩ። ግን ትናንትናም ከየት መጣ ሳይባል መጣ። እና ምን እያልክ ነው ባባ? እኔ እንጃ። ቆይ ይሄ ነገር እናንተን ምንም አልረበሻችሁም እንዴ? ይሄ ሁሉ መቼም አጋጣሚ ሊሆን አይችልም። ወይ ፖይራስ በጣም ብልጥ ነው፣ ወይ ደግሞ እኛ በጣም ጅሎች ነን። እንደሱ አትበል ባባ። እዚህ ጠርተን እናዋራው፣ እሱን እንስማው። ይሄ ሰው ምክንያት ሊኖረው ይችላል። እሱ ጥሩ ሐሳብ ነው። በጣም ጥሩ፣ እናውራው። እና የምትጠቀመው ስሙ ምንድን ነው? የእጹ ስም ሙዘይን ትባላለች። ይገርምሻል፣ የሙዘይን ሱስ በጣም ነው ያለብኝ ከምታስቢ በላይ። መጀመሪያ ያየኋት ከ4 ወር በፊት ነበር እና ልክ መጀመሪያ እንዳየኋት ውስጥ የሱስ ፈጠረችብኝ። ለየት ያሉ አይኖች አሏት። መናገር ራሱ አልችልም። እውነቱን ለመናገር መናገር እችላለሁ፣ ቋንቋ ላይ ጥሩ ነኝ። ግን ደግሞ ባለናገሩ የተሻለ ነው የሚሆነው። አንቺም እንደኔ ሱሰኛ እንድትሆኝ አልፈልግም በጭራሽ። እያወራህ ያለው ስለ ሴት ነው መሰለኝ። አይደለም የኔ መቤት፣ ስለ ሴት በጭራሽ እያወራሁ አይደለም። አንድ ነገር ደግሜ ልንገርሽ፣ እያወራሁ ያለው ስለ ጥልቅ ፍቅር ነው የኔ መቤት። መጀመሪያ ላይ አንዴ በሞክረው አይጎዳኝም ብዬ አሰብኩ። ትንሽ ሞክረውና ወዲያው ተዋለውኝ አልኩኝ። እንደዛ አስቤ ነበር፣ ግን ደግሞ አልተሳካልኝም። መጀመሪያ ጭንቅላቴን ተቆጣጠረችው፣ ከዛ ልቤን፣ ከዛ መላ ሰውነቴና ስሮቼን በጠቅላላ። ዶክተር፣ የምተኛው ስለ ሙዘይን እያሰብኩ ነው። ከዛ ስነቃም የማስበው ስለ ሙዘይን ብቻ ነው። ብታምኝም ባታምኝም ራሴን ለማጽናናት 2 ቤት ሸጥኩ። 2 ቤት ሙሉ ሸጥኩ እያልኩሽ ነው። ሌላ ሙዘይን ገዛው፣ ግን አይሰራም። ምንም ሊሳካልኝ አልቻለም። ገባኝ።
ግን የመጣው ትክክለኛ ቦታ ላይ አይደለም። እባክሽን ይናገር። ታዩ ይናገር አደል? እርዳታ ያስፈልገኛል ዶክተር፣ እርዳታ ያስፈልገኛል። እባክሽ እርጅኝ፣ እባክሽ። እሺ በኝ፣ ተቀበኝ። በቃ ከዚህ በኋላ በጣም ጎበዝ ሆናለሁ። በቅርቡ በጣም ጥሩ ጥቅም ይኖረኛል። እባክሽ አንዴ ስሚኝ ዶክተር፣ እባክሽ። እኔም እንዲሻለኝ እፈልጋለሁ። ከዚህ በኋላ እንደ ማንኛውም ሰው መሆን እፈልጋለሁ። ከዚህ በኋላ በነፃነት መኖር እፈልጋለሁ። እባክሽ እሺ በይና ፈውሽኝ። ይህ እኔ አማራጭ አጥቻለሁ። ምን እንደማደርግ አላውቅም። እዚህ መሆን የለብህም፣ ይሄ የሚያድን ነገር አይደለም አሉኝ። ሂድ ከዚህ ከሙዘይን ጋር መሆን አለብህ አሉኝ። እሺ እኔ ምን ማድረግ እችላለሁ? ከዚህ ውጭ ወዴት መሄድ እችላለሁ? አማራጭ ካለ ንገሩኝ እስኪ። ምንድን ነው ማደርገው? መረጋጋት እንችላለን አይደል? ለምን ረጋጋለሁ? ቆይ ንገሪኝ እስኪ። አንቺ ምን አይነት ሐኪም ነሽ? ፍቅር ይዞኝ ነው፣ አፈቅራታለሁ። ሱስ ይዞኛል እያልኩኝ እኮ። እሺ በቃ በጣም ያሳዝናል። እሺ ጥሩ። ስለዚህ ካርድ ምንም ካርድ አታውጭልኝ። በልና ስሙኝ ልጆች፣ እዘኑልኝ እሺ። እውነቴን ነው፣ ልጅቷ ጨካኝ ናት ብለውኛል። ህሊና የላትም ብለውኛል። እባክህ ይኸውላችሁ ስሙኝ፣ ታውቃላችሁ ሁሉም ሰው ጠላት ይሆናል። ሁሉም ሰው የኔ ጠላት ነው። እሺ ይሄን እወቁ። እንሂድ። እናንተ ለነገሩ ስለ ፍቅር ምን ታውቃላችሁ? ስለ ፍቅር ምንም የምታውቁት ነገር የለም እያልኳችሁ ነው። እናንተ ስለ ሙዘይ ምንም አታውቁም። እናንተ አታውቋትም። ጭራሽ ባታውቋት ነው የሚሻላችሁ። እሱ ነው የሚሻላችሁ። ፈጣሪን የማታውቁ ሰዎች። ይኸውላችሁ ጓደኞቼ፣ በዛ በሚነዝር እጇ ስትነካኝ በቃ መብረቅ የወረደብኝ መሰለኝ። በቀስተ ደመና እንደ መከበብ አይነት። ምን ማድረግ እንዳለብኝ እስካሁን አላወኩም። ናጋ፣ አሁንም ይቺ ልጅ ፖሊስ ነው የምትመስላት አይደለም? አዎ ያጋ፣ ይቺ ልጅ አባቷን ፖሊስ ነው፣ እንዳትዋረድ። አሁን ስራ ላይ አይደለም። አሁን ላይ ጡረታ የወጣ ፖሊስ ነው። እስቲ አንተ ደግሞ አንድ ነገር በለኝ እንጂ ይቺ ሴት ትቅርብ ትበዛብሃለች በለኝ። አንተ ስለ ሴማ ስታወራ እንዲህ አላልኩህም እንዴ? ስማ፣ የሆነ ጊዜ አትመጥናትም ስትል አልነበረም እንዴ? ብለኛል። እሺ ለዚህ ልጅ ትመጥናታለህ እንበል። አውቃለሁ ወንድሜ ሁሉም ነገር አለው፣ እሱም ጥሩ ነው። ግን አንተ እየሸወድካት ነው እና ደስ ይላል። ውይ ያሳፍራል። ይሄ ወንድነት ነው? አዎ እሱማ ልክ ነው፣ እውነትህን ነው። ግን ምን ማድረግ እችላለሁ? ምን ልበላት? ማለቴ ምን ማለት እችላለሁ? ያው እንደ ሐቀኛ ወንድ በስነ ስርዓቱ ታናግራታለህ። ያለውን ነገር በስርዓቱ ትነግራታለህ። ከተቀበለችው ጥሩ፣ ካልተቀበለችው ደግሞ የራሳችሁን መንገድ ትሄዳላችሁ። ሳፈር ልክ ነው ወንድሜ። እንደ ፖይራዝ በኋላ ነገሩ እንዳታደበላልቀው። በጣም ከባድ ነው ጓደኞቼ። ታውቃላችሁ በህይወቴ ለመጀመሪያ ጊዜ ይህችን ሴት አገኘው። ያሳዝናል። እና በዕጣ ፈንታዬ ምክንያት መልሼ ላጣት ነው ማለት ነው። የምትኖረው እንደ ዕጣ ፈንታ ነው አጋ። ግን የምታፈቅረውን ሰው በፍጹም አትዋሽ። አለቀ። ይኸው ነው። ሳፈር ልክ ነው ዙልፌከር። ለምታፈቅረው ሰው መዋሸት የለብህም። የምታፈቅረውን ሰውም ሆነ ጓደኛህን መዋሸት የለብህም። ዋጋው ምንም ሆነ ምን ማለት ነው። ሳፈር እባክህን ማውራት እንችላለን? እንችላለን። ያልመጣህበት ቦታዬ ብቻ ነበር እና እዚህም መጣ። የምር ህይወቴን እየተቆጣጠርከው ነው። የትም ብትሆኝ መምጣት ትችላለሁ። ምንድን ነው የሚከለክለኝ? ለመምጣት ፍቃድ መጠየቅ ነበረብኝ? አዎ አለብህ ጌታዬ። ንገርኝ እስኪ ምን ጉዳት አለው? ወዴ የመጣሁት እኮ ጥሩ ነገር ልመኝልሽ ነው። መምጣት ትችላለህ፣ ግን በስርዓት ነው መምጣት ያለብህ። ቆይ እሺ እኔ እንዴት መጣሁ? እንደ ፖይራዝ ነው የመጣው። እንዲህ አታድርግ። አሁን በፍጥነት ሄደ አበባና ቸኮሌት ገዝተና ልምጣ ወይስ አልምጣ? ንገርኝ፣ አንዱን ወስኝ እንጂ። በፈጣሪ ሂድ እያልኩህ ነው። የምር ዶክተር እያሳበድሽኝ ነው። አልታወቀሽም እንዴ? ልምጣ ወይስ ልሂድ? ንገሪኝ። በቃ እንደዛ ከሆነ ልሄድ ነው። ቆይ ልምጣ፣ ልሂድ ወይስ ልቆይ? አፍህን ዝጋ። አፌን ዘጋለሁ። ግን ደግሞ ይኸውልሽ አይኖቼ እየተናገሩ ነው። ምን እያሉ እንደሆነ እስኪ ገምች። አሁንም የማይሆን ጨዋታ እየተጫወትክ ነው ያለው። ምን አድርገህ ነው? አባቴን አዋራው እንዴ? ግን ለምንድን ነው ከአንቺ ጋር የማይሆን ጨዋታ የምጫወት? ሲጀመር አንቺን ማሸነፍ በጣም ቀላል። አሸንፍሻለሁ። ፖይራዝ አባቴን አዋራህ ወይ እያልኩ ነው። ቆይ ግን አንተ እኔን የምታታልለኝ ይመስልሃል? አዎ። ፖይራዝ ስርዓት ያዝ። ጥያቄ እየጠየቅኩ ነው። ትሰማለህ? አታናደኝ። እየቀለድኩ አይደለም። ያንን ጉዳይ ምን አደረግከው? ንገረኝ። ያው ያን ጉዳይ አሁን ለመጨረስ ትንሽ ከባድ ነው። ገብቶህ ከሆነ አሁንም ካንተ ማብራሪያ እየጠበቅኩ ነው። የምን ማብራሪያ ነው ሴማ? ምንም ማብራሪያ የለኝም። ማብራሪያ የለኝም ማለት የአባቴን ገዳይ ከኔ እየደበቅከው ነው ያለኸው። ቆይ ለምንድን ነው ማብራሪያ የሌለ? እንደዛ ማድረግ ስለነበረብን ነው። ግን ለምን? እስኪ ንገረኝ።
የማይሆን ነገር እንዳታደርጊ። አልገባኝም። ባደርግ ባላደርግ የራሴ ጉዳይ ነው። ስሚ ሴማ፣ ያንቺ ጉዳይ የኔም ጉዳይ ነው። ምንድን ነው እሱ? ምን ሆናችሁ? አሁን ደግሞ እናንተም በተራችሁ የተጣላችሁ ነው? የአባቴን ገዳይ ደብቆኛል። በደንብ አውቃለሁ። ቆይ አንተም ታውቃለህ? አድርግ ያልኩትን እያደረገ ነው። ስለዚህ ሳፈር ጥፋተኛ አይደለም። የምካዝና ምንድን ነው የምታወራው? አይሴጉል ምን መሰለሽ፣ አባትሽ ሚስጥራዊ ሰነዶችን የሚያስቀምጥበት ካዝና አለ። ባለፈው በአጋጣሚ ሰለሞምታዝ አንዳንድ የተወሰኑ ሰነዶች አይችልም። እንዲያውም የተቀዳ ነገር ነበር እናማ ስለዚህ እሱን ሳልወስድ አባትሽን ትቼ መሄድ አልችልም። የግድ መውሰድ አለብኝ። ሂድና ጠይቀው። ምንድን ነው ምለው? ይኸውልህ ባባ፣ ባለፈው ሚስጥርህን የምታስቀምጥበትን ካዝናህን አይቼው ነበር እና እዛ ውስጥ በጣም የሚፈልገው ሰነድ አይቻለሁ። ይህ የምትለው ሰውዬ ልጁን ሰጥቷል። ለምን ሰነዱን ከካዝና አውጥቶ አይሰጥም? እንደዛ አይደለም አይሴጉል። ምን መሰለሽ፣ ካዝና ውስጥ ያለውን ነገር ማወቅ የለበትም። ብቻ የሆነ ሌላ መንገድ መፈለግ አለብኝ። አንድ ላይ እናደርገዋለን። እንዴት ነው የሚሳካልን? ካዝናው የለፍ ቃል አለው። እሱን ደግሞ ታውቂዋለሽ። እንደርስበታለን። ዛሬ ትምህርት ቤት ሲና ግጥም ያነባል። ኧረ እባክህ። ለምን አንሄድም? ከዛ በኋላ አንድ ላይ አባትሽ ቤት እንሄዳለን። እሺ ይቻላል። ሴማ፣ በጭራሽ ያንን ሰውዬ ፍለጋ እንዳትጂ ብዬሽ ነበረ። ከመቼ ጀምሮ ነው እኔ የምልሽን መስማት ያቆምሽው ሴማ? ስለዚህ ነገር ደግሞ አውርተናል። እኔ ደግሞ ያንን ሰውዬ ማግኘት አለብኝ። ቆይ ለምንድን ነው ከኔ የምትደብቀኝ? እኔ ማወቅ የሌለብኝ ነገር አለ እንዴ? ንገረኝ። ሴማ፣ በቃ ይህንን ጉዳይ እርሺው። አይኔ እያየ ችግሩ ስገቢ ማየት አልፈልግም። ይሄ ጉዳይ እዚህ ጋር ያበቃል። ከልብሽ ሰማሽኝ? እሺ፣ እንደዛ እንዲሆን ከፈለክ አሁን እፈልገዋለሁ። ባባ፣ ተስማምተናል መሰለኝ። ይቅርታ አድርጉልኝ። ስማ፣ ሰውየውን ምን አደረግከው? ሴማ ስታፈላልገው ነጠቅኳት። ሰማለህ፣ መቼም እንዳትተው፣ በደንብ ተጠንቀቅ። ለአንተ ስለዚህ ነገር አታስብ ባባ፣ ለእኔ ተወው። አሁንም አላገኘኸው? እየፈለግነው ነው። ያዘው። ካፒቴን፣ ቆይ አንዴ። ምን ተፈጠረ? የግድያ ወንጀል አለ። እውነት ምንም አላደረኩም። ቤት ውስጥ ስገባ ከጀርባዬ ሰው መቶኝ ነው። እውነቴን ነው። ስነሳ እጄ ላይ ሽጉጥ አገኘው። የማፈቅረውን ሰው ለምን ገለዋለሁ? እሺ፣ እኔም ቤት የሰጠሽው ቃል ላይ ፈርሚ። ከዛ ወደ ፍርድ ቤት እናዘዋውርሻለን። ቆይ ምን አድርጋ ነው? ዶክተር ፌሪትን እሷ ነች የገደለችው። ታዲያ እኔን ለምን ጠራኝ? ምክንያቱም ክዳለች። በዛ ላይ እንደምታየው ግራኝ ናት። መሳሪያ የተተኮሰው በቀኝ እጅ ነው። ጎበዝ። የግድያ ምርመራ ላይ የሚሰራ ሰው እንደዚህ ብልህ መሆን አለበት። ስለዚህ ሌላ ሰውን ያደረገው እያልክ ነው? ሊሆን ይችላል ካፒቴን። አዎ በሚገባ። እንግዲህ የግድያ ምርመራ ክፍል ውስጥ አንተ አይደለህም እንዴ? መልሱን ራስ አገኘው። ሐኪሙ ከመገደሉ በፊት ከሶንጉሉማን ጋር አውርቶ ነበር አለቃ። አሃ፣ የባሂር ልጅ ሚስት። እንደዛ ነው። ባለፈው ሳደርቲን ደብድቦት ነበር። ዘገባው ገና አልወጣም።
ምን እያልክ ነው? ማወቅ ትፈልጋለህ ብዬ አስቤ ነበር። ቆይ እሺ፣ እስኪ ንገረኝ። ጥቆማ ወይም ምስክር የሆነ ነገር አለ እንዴ? ይኸውልህ ስማኝ፣ እንዳትረሳ። አዲስ ነገር ሲኖር ወዲያውኑ ደውለህ አሳውቀኝ። እሺ? ነግሬሃለሁ። ዘገባው ገና አልወጣም። ምን ልታደርግ ነው? የድምፅ መቀበያው እዛ ጋር ይሁን። ማወቃችንን ማወቅ የለባቸውም። አሁን እድሉን በዚህ መንገድ ስላገኘን ይኸውልህ፣ ይህን ነገር በደንብ አድርገን መጠቀም አለብን። ይሄ ትልቅ አጋጣሚ ነው። አባዬ በጣም ፈርቻለሁ። የእኔ ልጅ አብድሃል እንዴ? ለምንድን ነው የምትፈራው እንዴ? ውዴ ምንም የሚያስፈራ ነገር የለም። እውነተኛ ወንድ ደግሞ አይፈራም። ትክክል የኔ ልጅ ኤፊ። የኔ ልጅ ፓርላማ የተከፈተበትን የመጀመሪያ ቀን አስበው። ታውቃለህ ጄኔራሉ ቆንጆ ንግግር ተናግረው ነበር። ኮሎኔል፣ አሁን ልጁ በዚህ ንግግር የባሰ ሊፈራ ነው እኮ። ትክክል ሲናን ውዴ፣ ምንም አይከብድም። ግጥሙን በደንብ ታነባዋለህ። አይከብደኝም አይደል? ትችላለህ። ሲናን፣ እስካሁን የት ነበርክ? ዝግጅቱ ሊጀመር ነው። በል ሲናን ውዴ፣ እያረፈድን ነው። ሲናን፣ ቆይ፣ አፈን ክፈት። እይ፣ ይህ የተጸለየበት ከረሜላ ነው። በደንብ ይረዳሃል። የተጸለየበት ከረሜላ አያስፈልገን። የሚያስፈልገን በደንብ የሚነበብ ግጥም ነው። አዎ ልክ ነህ። ግን ቢሆንም እንደሱ አትበል። ኑ ሲናን፣ ፔሌንን ባያያት ጥሩ ነው። የእውነት እኔም እሱ እንዳያት በጣም ፈርቻለሁ። አሁን ዝግጁ ነህ? ተዘጋጅቻለሁ። 1 2 3 ቆይ ምን እያደረግክ ነው? ቆይ የእኛ ጀግና በራሱ ይተማመናል። ጠብቀው። ስንት ሰከንድ ሆነኝ? 19 ሰከንድ። በደንብ መለማመድ አለብህ። ፌንጣው ፌንጣ ለምንድን ነው የምትወደው? ጅግደም እየደወለች ነው። ሄሎ፣ አቤት ጅግደም። ዛሬ ነው? ዛሬ ስራ የለሽም እንዴ? እኔ እረፍት ነኝ። ኦፍ ነኝ? ስማ፣ ኦፍ ነኝ እያለች ነው። ምን ማለት ነው? ምን ማለት ፈልገ ይመስላችኋል? ምን ልበላት? አይደለም፣ እኔ ምን አውቃለሁ? ስራ የለኝም ማለት ነው። ፊልም ሰራ አይደለች እንዴ? እንግሊዘኛ ነው። እሺ፣ በጣም ጥሩ። ዛሬ እኔም ኦፍ ነኝ። እሺ፣ ቀረጻሽ ካለበት ቦታ መጥቼ ወስድሻለሁ። እሺ፣ ቻው። መልካም ጊዜ። ምን እያለች ነው? ማታ እንገናኝ እያለችኝ ነው። በአሁኑ እውነቱን ትነግራታለህ አይደል ሰውዬ? አዎ ጓደኛዬ፣ ሁሉንም ነግራታለሁ። አይሹ አይደል? በጣም ፈርቶ በዚህ በኩል ውረዱ። በጣም ፈርቷል፣ ያስታውቃል። ተጋባዥ እንግዶቻችን፣ እዚህ ትልቅ ቀን ላይ እንኳን ደህና መጣችሁ ልላችሁ እወዳለሁ። አሁን ሲናን ካራይል ሚያዝያ 23 የተሰኘውን ግጥሙን ያነብልናል። የኔ ጀግና ጎበዝ፣ ጀምር። አንብበው። ሁሉም ቦታ ድግስ ያለ ይመስላል። ዛሬ ደስታና የተከበረ ቀን ነው። ዛሬ ሚያዝያ 23 ነው። በድግስ የተሞላ ቀን ነው። እንዴት ጎበዝ አንባቢ እንደሆነ ተመልከተው። ጎበዝ ልጅ፣ ጎበዝ። ቀጥል። ጀግና አንበሳ። እና ምን አሰብክ ወንድሜ? የት ነው የምትወስዳት? ሁሌ የምንሄድበት ቤት ልወስዳት አስቤያለሁ። እንደዛ ከሆነ ለነጂብ ደውልለትና ቆንጆ ቦታ ያዝልህ። አይ ነጂብ ጋር አይደለም፣ የጣሊያን ምግብ ቤት ነው መውስዳት። አንተ ደግሞ የሌለ ነገር አታውራ። ልጅቷ ቆንጆ ኬባብ ያለበት ቤት ውሰዳት። ከዛ ባንድ ያለበት ቤት መሄድ ከፈለጋችሁ መጠጥ ቤት ሄዳችሁ ትንሽ መጠጣት ትችላላችሁ። ከዛ ቆንጆ ዘፈን እያዳመጣችሁ ታመሻላችሁ። የምን የጣሊያን በፈጣሪ ስም አንተስ ከጣሊያንና ከቻይና ምግብ ቤት የወጣው ከሁለት ቀን በፊት አይደል እንዴ? እሱ ጊዜያዊ ነበር፣ ግን ደግሞ መሞከር አይከፋም። ከዛ በኋላ ለሴት ብዬ አልቀይር፣ መስመራችንን እናሰምራለን። አይደለም እንደ ገንቦ? ምን ነው ተሳሳትኩ? በሚገባ ትክክል ነው።
ጓደኞቼ እኔ ላይ ሲሆን ሁለታችሁም እንደ ኃይለኛ ያደርጋችኋል አይደል? እሱን ነገር አንዳችን ላይ ተተኩሷል። በቃ በሷ ጥይት የለውም እኮ ሰውዬ። ወይኔ በሌኔ ልጅ አሁን ቀጥል። በርታ በርታ። ሲናን በል ቀጥል ጎበዝ። ዛሬ ሚያዝያ 23 ነው። ዛሬ ሚያዝያ 23 ነው። ዛሬ ሚያዝያ 23 ነው። በደስታ የተሞላ ቀን ነው። ነገ ሚያዝያ 24 ነው። የሚገርም ቀን ነው። ቀጣዩ ቀን ሚያዝያ 25 ነው። የሚያስደንቅ ቀን ነው። አይደል እንደ ፔሊን? ወይኔ በቃ ግራ ገባው አይደል? ታዲያ ምን ልታደርግ ነው ወንድሜ? ምን ላድርግ እችላለሁ? ቆይ እባክህ። ኧረ ተው አንድ ነገር አድርግ። ኮሎኔል ምን እያደረክ ነው? ቁጭ በል ቁጭ በል። korkmasın mez bu şafak. አለቃ ምን እያደረክ ነው? አባዬ አለቀልኝ አይደል? በቃ ሞቻለሁ፣ አለቀልኝ። ፔሊን ከየት ነው የመጣችው? በቃ እኔ በምን አውቃለሁ? የኔ ልጅ በላሁን እኔ ነኝ። መጀመሪያ በደንብ እንረጋጋሽ ልጄ፣ ከዛ እንደዚህ በደንብ እንተነፍሳለን። እሺ ተመልከት። እሺ አልቋል። ያለፈውን ነገር በቃ እርሳው። አሁን ሁሉ ሲናን የኔ ልጅ ደህና ነህ? ጎበዝ ሲናን፣ በጣም ጎበዝ ነው። በደንብ ነበር የተጸለየበት። ምስኪን የኔ ልጅ አንድ ከረሜላ ይሄንን ሁሉ ነገር አስወራው። ይገርማል። የተጸለየበት ከረሜላ ነው ያልሽው? እስኪ እሱን እርሹ። ጥሩ አደረገ። ምንም ያድርግ ምንም ጀግና ወንድ ነው። ጎበዝ። እሺ ሲናን ብራቮ። አለቃ ግን ብሔራዊ መዝሙሩ ከየት እንደመጣ ግን አልገባኝም። ቆይ ከመህመታ ኪፋን የመጣው የአገሩ ገጣሚ ነው። ለነገሩ እንዴት ልታውቀው ትችላለህ? ሲናንን ከዚህ ይዘ ነው ብንወጣ ጥሩ ይመስለኛል። አሁን የልጅቷ ቤተሰቦችን በደንብ አወቁ ነው። በሌላ መንገድ ሊሆን አይችልም ነበር አይደል? እባክህን አባዬ ቤት እንሂድ። ልጅ ይኸውልህ እኔና የሴጉል አንድ ስራ አለን። ልክ እሱን ስንጨርስ በፍጥነት መጥቼ ወስዳለሁ። እሺ? በጭራሽ ምንም እንዳታስብ፣ በቶሎ መልሳለሁ። እሺ? እሺ አባዬ። እሺ በቃ ሲናን እሺ ትንሽ ተጠጊ። እኔን እያየሽኝ በጣም ጥሩ። እሺ ትንሽ ተጠጊ። ነይ ትንሽ ተጠጊ። በጣም አሪፍ። ሰላም፣ ማንም ፈልገ ነው? እኔ ወይዘሪት ጅግደምን ፈልጌ ነው የመጣሁት። አንቺ ዞር በይ። ከጅግዳም ጋር ምን ጉዳይ ኖሮ ነው? ጓደኛዬ ናት። ኧረ እባክህ፣ ለምንድን ነው የማላውቅህ? ንገረኝ፣ አንተ ማን ነህ ጌታዬ? ስራ አስኪያጇ ነኝ። ወይስ ደግሞ ያ ሰውዬን የላከ? የሆነ ሁሌ የሚረብሻት መኪና የሚሸጥ ጀዝባ አለ አይደል? ሀብታም ነኝ ባይ። እኔ ከሱ ጋር ምንም የሚያገናኘኝ ነገር የለም። እዚህም የመጣሁት ራሴን ችዬ ነው ወንድሜ። ጅግደም ቀጥራኝ ነው የመጣሁት። እሺ በል በቃ ውጭ ወጥተህ ጠብቃት።
ልጅ አሞታል። ታሟል። ምን እንዳደረገ በጣም የተለያያችሁ ሰዎች ስለሆናችሁ ማለት ነው። በዚህም ደግሞ ጥፋተኛ እኔ ነኝ? አዎ፣ አንተና እሱ አንድ ናችሁ። ወይ ጉድ! አይሴጉል፣ ይህንን የካዝናውን ስራ አብረሽ መስራት እንደምትፈልጊ እርግጠኛ ነሽ? አዎ፣ እርግጠኛ ነኝ። እሺ፣ ታዲያ እንዴት ነው የምናደርገው? እቅዱ ምንድን ነው? እውነቱን ለመናገር ልጅህን ብዙ አትመቸኝም። እዚህ ከአንተ ጋር በሆነ የበለጠ ደስተኛ ሆናል አይመስልህም? እሺ እንግዲህ እንደዛ ከሆነ እንኳን ደህና መጣ። እንግዲህ ፖይራስ፣ ይሄ ነው ደግሞ። ምን እየተፈጠረ ነው? ይሄ ሰውዬ እዚህ ምን እያደረገ ነው? ሁላችሁንም እጠላችኋለሁ። እውነቴን ነው፣ በጣም ነው የምጠላችሁ። ማሬ፣ ውዴ በሩን ክፈችው። አይሴጉል፣ በሩን ክፈችውና ነው። ዞር በልልኝ! ሂድ! ምንም የምናወራው ነገር የለንም። አይሴጉል፣ እንዴት ነው? የሌለ ነገር ነው። ለምንድን ነው በሩን ላይ ቆለፍሽው? ግልጽ ነው። መጥፎ ስሜት ውስጥ ገባ ነበር። ምን እንደማደርግ አላውቅም። አይ በዚህ እንኳን በጭራሽ ሊሸወዱ አይችሉም። እና ደግሞ የካዝናውን የይለፍ ቃል አታውቂው? የምገምታቸው ይኖራሉ። ሌላ መንገድ መፈለግ አለብን። ምን አይነት ነገር? ካሴቶቹ ያስፈልጉኛል። እሺ ካሴቶቹን ስጭኝ እባክሽ፣ ስጭኝ እባክሽ፣ በጣም ያስፈልገኛል። ስለ ካሴቶቹ አንተ በምን አወቅ? አውቃለሁ። ምን እየተፈጠረ ነው? ካሴቶቹን ትሰጡኛላችሁ፣ አለበለዚያ ልጅ ትሞታለች። ምረጡ። አባዬ መሞት አልፈልግም። የሚፈልገውን ነገር ስጠው። የሚፈልገውን አድርግ። በዚህ እድሜ መሞት አልፈልግም። ልጅን እስክትለቃት 3 ሰከንድ እሰጥሃለሁ። 1 2 በጣም ጥሩ። በጣም ቆንጆ ሀሳብ ነው። ጀግና። እንኳን ደስ አለ ማለት እፈልጋለሁ። እሺ በቃ ሲጉል፣ የሆነ የጎደለ ነገር አለ፣ ግን ምን እንደሆነ በጭራሽ ማወቅ አልቻልኩም። ምን እንደጎደለ እኔ ልንገርህ። ድፍረት የሚሰጥ ኪኒን። የቫዝሊን ብሉ ሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል ቫዝሊን ብሉ ሲል ቀባ ነው፣ ሌላኛውን ደግሞ ሳንቀባተው ነው። ልዩነቱ ግልጽ ነው። ቅጠሉን እንዲህ ከነ ውበቱ ካቆየው ቆዳውን ደግሞ ምን ያህል ከነ ልስላሴውና ውበቱ እንደሚያቆየው ያስቡ። ድርቀትን በመከላከል የቆዳ ልስላሴና ውበትን በመመለስ ቫዝሊን ብሉ ሲል የላቀ ነው። የቫዝሊን ብሉ ሲል ቆዳን የማከም ኃይል። ዙልፊካር፣ ሳስበው በትክክለኛው ሰዓት አልመጣሁም መሰለኝ። አይ ቀረጻ ምናምን አለ ስትይኝ ጊዜ ቀላል ነገር መስሎኝ ነበር አመጣጤ። ያ ጀዝባ ማን ነው ግን? ሞዴል ነው። አሁን ነው ለስራው የተዋወቅ ነው። ይኸውልሽ ምናልባት ረዥም ሰዓት የሚወስድ ከሆነ አላስተጓጉልሽ። እኔ ልሂድ። አይ ትንሽ ጠብቅ፣ እያለቀ ነው። ቀይሬ አሁኑኑ እመጣለሁ። ከዛ በኋላ አብረን እንሄዳለን። እሺ እባክህ ትንሽ ጠብቀኝ። ጠብቅሻለሁ። ሞዴል ነው ያለችው። ለምሳሌ ካዝናው የይለፍ ቃል ምን ሊሆን ይችላል? የአባቴ ኤቲኤም እና ሁሉ ነገሩ ላይ የይለፍ ቃሉ የኔ ልደት ነው። ልክ ነሽ። የኦኑሩም ልደት ሊሆን ይችላል። እሱም ሊሆን ይችላል። ግን ሳስበው የወንድሜ ሊሆን አይችልም። እሱም ይገባኛል። ልንገር፣ እድላችንን ትሞክረዋለህ፣ ከዛ እናያለን። እሺ እንደዛ እናደርጋለን። በይ አሁን እንሂድ። አንድ ላይ መሄድ የለብንም። እሺ እኔ የሚመችሽ ቦታ ላይ ተወርጂ። እሺ እንሂድ። በጣም ርቦኛል። ኦ ወይዘሪ ጅግደም፣ ስልክም ስደውልልሽ አታነሺም። ስጦታዎቼንም እየመለሻቸው ነው። ምንድን ነው የምትለኝ? በቃ እስኪ ተወኝ። ይኸውልሽ ትሰሚኛለሽ? ከኔ ጋር እናውራ።
አንተ ደግሞ ማን አባነ? ዞር በል ከዚህ። ዙልፊካር እባክህ ምንም አይነት መጥፎ ነገር እንዲፈጠር አልፈልግም። ይኸውልህ ጓደኛዬ ፖሊስ ነው፣ ያው የፖሊስ አዛዥ ነው። እንደዛ ነው ካፒቴን። ጂግደም 2 ደቂቃ ብቻ መኪና ውስጥ ጠብቂኝ። ይኸውልህ ወንድሜ ድምፅህን ሳታሰማ አሁኑኑ ከዚህ ሂድ። ግርግር ባንፈጥር ጥሩ ነው። ይኸውልህ ማነህ፣ ከዚህ በኋላ ጂግደም ጎል ላይ አልፈልግም። ካልሆነ ግን ወደ ቱንሴሊ እንድትዘዋወር አድርግሃለሁ። ሲጀመር ከዛ ነው የመጣሁት። እንዲያውም ሀገር ይዛ ነው ታውቃለህ። በጣም ናፍቆኛል። ስለዚህ ብሄድ ደስ ይለኛል። ተመችቶኝ ነው የምሄደው። ይኸውልህ ጓደኛዬ አሁን ቶሎ ብለህ ከዚህ መሄድ አለብህ። እኔ የሆነ ቀን መጥቼ ጠይቀሃለሁ። ያኔ ረዥም ወሬዎች እናወራለን። እሺ ና ካፒቴን፣ እጠብቅሃለሁ። ዜናውን ሰማሽ እንዴ? የምን ዜና? የምትሄጅበት የነበረው ሐኪም ተገደለ። ምን እያልሽ ነው? የማህፀን ሐኪሙን ነው የምትይው? ምን ሆኖ ነው? ጋዜጣው ላይ እንደተጻፈው ከሆነ ፍቅረኛው ገላው ነው የሚለው። በቅናት ተነሳስታ ይመስለኛል። ወይ አምላኬ! ስንት አይነት እብድ ሴቶች እንዳሉ እያየህ ነው ሳድርቲን። ፈጣሪ ነፍሱን ይማረው። ቀብሩ የት እንደሆነ እንጠይቃለን። ከዛ አበባ እንልካለን። ጥሩ ሀሳብ ነው። እንደዛ ማድረግ አለብን። በነገራችን ላይ ስንጎል እስካሁን ሀብሉን አልወሰድሽውም? ውይ እያሰብኩት ነበር፣ ግን መሄድ አልቻልኩም። ሴማ እመኝኝ፣ በቃ ነገ ሄዳለሁ። ሰላም ፖይራዝ፣ እንኳን ደህና መጣ። ቆይ አንተ አሁንም አለህ እንዴ? ጠሩኝ፣ ከዛ መጣሁ። ፖይራዝ ና ወደ ላይ እንሂድ። አልገባኝም። ዙልፊከር የት ሄዶ ነው? እስካሁን እኮ አላየሁትም። ይኸውልህ ባባ፣ ሰሞኑን የሆነ ጉዳይ አለው። የምን ጉዳይ ነው? የፍቅር ጉዳይ ነው ባባ። ልጅ፣ ይሄ ደግሞ እንዴት ያለው ወሬ ነው? ስርዓት የሌለው ጉዳይ ማለት ከአንተ አይጠበቅም። እባክህ ግባ ፖይራስ። ቁጭ በል። ዛሬ ስለ አንተ ስናስብ ነበረ። ጥሩ ምክንያት አለህ ብዬ ተስፋ አደርጋለሁ። ይገርማል። ችግር ውስጥ በገባን ቁጥር ሁሉ ፈጥነህ ትገኛለህ። ወይስ ስለ አንተ የማናውቀው ነገር አለ? ምን አይነት ነገር? ይኸውልህ እሱን የምትመልስልን አንተ ነህ። የዛን ቀን ያንን ቦታ እንዴት ነው ያገኘው? እንዴት ነው ከዛ ያስወጣሃል? መኪናው ውስጥ ሕፃን ልጅ እንደነበረች በምን አወክ? የዛፈር ቤት ውስጥ ድምፅ ማዳመጫ አድርጌያለሁ። ምን ማለት ነው? ለምን እንደዛ አደረክ? መጀመሪያ ሰውየው ግድያ እኔ ላይ ለማሳበብ ሞከረ። እሱ ሳይበቃው ቀጥሎ አንተ ለመግደል ሞከረ። ከዛ እሱም አልበቃውም፣ ሆስፒታል ውስጥ እኔን ለመግደል ሞከረ። በቃ በሆነ መንገድ እሱም ማግኘት ነበረብኝ፣ አደረግኩት። አሁንም ድምፅ መስሚያው አለ? አዎ። ነክዴት፣ ባህሬን መፍራት እየጀመርኩ ነው። ልክ ነህ። ያው እሱ እስካለ ድረስ የአደንዛዥ እጾን ሥራ መስራት አለብን ማለት ነው። ምናልባት ከአቶ ባህር ጋር ስምምነት ለማድረግ የሆነ መንገድ መፈለግ ይኖርብን ይሆናል። በእሱ እንስማማለን። እነዚህ ሰዎች በጣም ፈርተው ነበረ። ስለዚህ
ያው የዛፈር ስራ በዚሁ መንገድ ይቆያል። የጀመርነውን መጨረስ አለብን። ከባባ የተማርነው ይሄን ነው። አዎ እንጨርሰዋለን፣ እንቋጨዋለን። አንዴ ስለጀመርነው እንጨርሰዋለን። በእንጥልጥል አድርገን መተው አንችልም። ለማንኛውም እያዳመጥኳቸው ነው። የሚያስፈልገውን አደርጋለሁ። ጥሩ ጥሩ። እቺ ዓለም ሌላ ክፉ ልትገላገል ነው። አይሲጉል እንኳን ደህና መጣሽ። የት ነው ፖይራዝ? እዚህ ነው አይደል? እዚህ ነው፣ ከአባዬ ጋር ነው። ለአይሴጉል አልነገርካትም አይደለ? አንተ ማመን ይከብደኛል። አምላኬ፣ አሁንም ያው መጣች። ደግሞ ምን እየተፈጠረ ነው? ቆይ እሺ፣ እዚህ ለምን መጣ? ምንም አይደለም አይሴጉል፣ ልሰናበታችሁ ነው የመጣሁት። ቆይ ግን እየቀለድክ ነው እንዴ? እነዚህ ሰዎች ግንባር ላይ ሽጉጥ ደቅነው አልነበረም? እና ደግሞ አባዬ እኔና አንተ አላወራንም ነበር? እኔ ሳለመንኩም እሺ አላልከኝም ነበር? ውዴ ተረጋጊ፣ ተረጋጊ፣ ረጋ በይ። ነገሩ አንቺ እንደምታስቢው አይደለም። አዎ አይሴጉል፣ በጭራሽ እንደምታስቢው አይደለም። እባክህ መውጣት ትችላለህ፣ መውጣት ትችላለህ። አባቴን ብቻውን ማዋራት ፈልጋለሁ። ፖይራዝ እባክህ ውጣ። ፖይራዝ ውጣ። ፖይራዝ፣ ቆይ ግን አንተ ምን አይነት ሰው ነህ? ቆይ ግን ለምን አባዬን አትተውም? ወይዘሮ ሶንጉል፣ አንቺ ደግሞ የማትፈለግበት ቦታ ላይ ሁሌ የማጠፋውን ወረኛዋ ምራት ገጸ ባህሪ እየተጫወትሽ ነው። ምንም ስነ ስርዓት የለህም እንዴ? እንደሱ ታናገረኛለህ? ታውቂያለሽ ሶንጉል። አዎ አናግርሻለሁ፣ ግን እሱም ቢሆን በጭራሽ አይገባም። ውይ በቃ ከአንተ ጋር መነጋገር አይቻልም። አፈር ብላ። አባዬ እኔን የምትሸውደኝ ይመስልሃል? እንደዛ ነው? አይሴጉል፣ አባትሽ እውነቱን ነው። አይ እኛም ፖይራዝን በጣም እንወደዋለን። እሱን በጣም እንወደዋለን። ግን ፖይራዝ አንቺን መርጧል። እኔን ከመረጠኝ ታዲያ ለምን አሁንም እዚህ ይገኛል? ሴማ ፖይራዝን ጥሪው። ከዛ እያወራን የነበረውን ነገር ይንገራት። አይ አባዬ፣ ማንም ሰው የትም አይሄድም። አውቃቸዋለሁ። አባቴንም ቢሆን በደንብ አውቀዋለሁ። አይሴጉል፣ የምር እያበድሽ ነው። ቆይ አባቴ ከዚህ በላይ ምን ያደርግልሽ? ሴማ ጥሪው አልኩሽ እኮ። ምን ነካሽ? አይሆንም አልኩ። እሺ በለኝ፣ እሺ በለኝ። ያ ካሴቶቹስ? ካሴቶቹ እዚህ የሉም። አይሲጉል፣ ምን እያደረግሽ ነው? ራሱን ልጁን ልጥራውና እናዋራው ተባልሽ እኮ። አይ አልፈልግም። ልጁን አሁንም መጥፎ ነገር ልታደርጉት ነው አይደል ያሰባችሁት? አልፈልግም። ውዴ ልጄ ደህና ነሽ? ግን በጣም ከፍቶሻል እኮ። አዎ በጣም ተናድጃለሁ። የምንፈልገው ማዋራት ብቻ ነው። ዝም ብለሽ ቁጭ በይ። ናግባ፣ አባዬ እየጠበቀ ነው። ፖይራዝ አይሴጉልን አላዋራትም አይደለ? ኧረ አዋርቻታለሁ ባባ። አሁንም ባባ እያለ ነው። ምንም አልገባኝም። እንዴት ነው አባቴ የሆነው? አይሴጉል እንደዛ አይደለም ማለቴ እኮ። ሂዱ ከዚህ ሁለታችሁም አይነ እያያችሁ ውጡ። ኦፍ ባባ ና እንሂድ። ፖይራዝ ቆይ። እኔ የምልህ አሁን ሙምታዝን ታገኘዋለህ እንዴ?